ምን ተራቀድሽ ምን አለስ ነገር አለ ነገር ይሁንና አዎ ለነገሩ ሰው የጎደለው ነው የሚያነሳው አምጣው ነገሽ በጧት እስቲ ልጁ ምን አለው ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል ኧረ መጣል እጄ እንኳን ደስ አለሽ ደሞዝ ተጨምሮልኛል ስንት እንደተጨመረልኝ ታውቂያለሽ 40 ብር ሰላም የፒናስ ቤተሰቦች በሙሉ እንዴት ቆያችሁኝ? እኔ አለው ነው በአዳዲስ ቪዲዮዎች መተናል። ወደ ቲክቶክ ስብስቦቻችን ከመሄዳችን በፊት ግን ለዚህ ቤት አዲስ ከሆናችሁ ሰብስክራይብ የምትሏን በመንካትና የደወል ምልክቷን በመንካት የፒናስ ቤተሰብ ይቀላቀሉ እንላለን። ወደ ቪዲዮአችን ከመሄዳችን በፊት ግን ይህን ቪዲዮ ላይክ በማድረግና ሼር ለተለያዩ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እንዲዳረሱ በትህትና እንጠይቃለን። ወደ ዛሬ ቪዲዮዎች ምስር እንኳን 10 ብር ሲገባ 10 ብር አንዱ ኪሎ ታዲያ አቶ ችግር አስገብተው ህዝቡን ሊጨርሱ ነው። እንዴት እንደዚህ ይሸጣል? ህዝቡን ሊያስጨርሱ ከባድ ኧረ ማዘር ቀልድ ነው። ከየት ይመጣል 10 ብር? ከየት ይመጣል ምስር? ታዲያ የሚያበጀው ማማሰለ ናቸው። እነሱም ጥቅም ስላለባቸው እውነት ነው። ኧረ ማዘር ግን በስመ አብ ይሄኔ አሁን ያለበት ሁኔታማ ቢያውቁ እኔ እንጃ። ወገን ተመልከቱ እነዚህን አህዮች ሳስጨዋቸው ኧረ ችሎታ ኧረ ወንድ ነው ምን ይችላል አንደኛ ነህ። ኧረ ኪንግ ኧረ መጣል እጄ ሊገለው ነው። ዲስፕሊን ይኑር ላይፍ ላይ በዲስፕሊን ማመን መቻል አለበት። በስራ በተግባር ኧረ መጣል እጄ አንተ ባንዲሮ የብረዶ ኧረ ሴዶ ሙርት ይዛለ ሚስቴ ምናምን ትላለህ። ኧረ እነዚህ ደግሞ ለሚስቴ ምናምን ለሚስቴ አንተ ከኋላ መተሰው ትይዛለህ። ልቀቀኝ አይደለ በጣም ቀንሽ ደረሰ አይ እኔ እኮ እነዚህ ደግሞ ድራማቲካል በጣም በዛ። ጊዜው አልደርሳለን። እንቺ ዘፋኝ ሁላችሁም ታውቃታላችሁ። በተለይ በዘጠናዎቹ በጣም ፌመስ የሆነችበት ዘፈን ማበዴ ነው የሚለው ነው። እስቲ ምን እንደገጠመት አግብቻለሁ፣ ወልጃለሁ። ያው አንዳንዴ ህይወት እንደፈለከው አይሆንም። እኔ ደግሞ ኃይለኛ ነኝ ማለት የሆነ ነገር እውነትን ከያዝኩ አለቅ ስተት አለቅ። አንዳንዴ ለምሳሌ እንደው በይሉንታ ለፊው እንደው ቻይ እንደው የድሮ ሴቶች የድሮ ሚስቶች ምናምን እንደው እንደዚህ ይችላሉ ምናምን ነው። ይሄን አልቀበልም። ሁለት ደግሞ ለከታለው አንዳንዴና እስማ እኔ አሁን ጠንካራ እናት ነኝ። ልጆቼን ካለ አባት 8 ዓመት በላይ አሳድጌያለሁ ብቻዬን። ጀግና እናት ነኝ እና ብዙ ጊዜ ሚዲያም ላይ በስማ በጣም ጀግኖች ናቸው።
እንባዋ ጫፍ ነው የደረሰውና ውስጧ የታመቀው ነገር አለና ያው ላይፍ ኢዝ ከባድ ነው ባጭሩ። እና አርቲስታችን እንግዲህ አሁን ያለችበት ሁኔታ ይህ ነው። ብቻዬን ነው ልጆቼን ማሳደጎ እያለች ነው እንዴ ረዳት እውነት ነው። ዳር ሊወግራት ነው። አሁን ወደ ውሳኔ ሊሄድ ነው። እንዴ አትጠጊ ፕራግ ዳት የኛዎቹ ቢሆኑ እንዲህ ነው የሚያደርጉን። በስህተት የገባለትን 1.1 ሚሊዮን ዶላር ከመመለስ እስር ይሻለኛል ብሎ 1 ዓመት የተፈረደበት ወጣት ይህ ግለሰብ እንግዲህ ማይክሮ ፋይናንስ የተባለ አንድ ተቋም እንግዲህ በስህተት ወደ እሱ አካውንት 1.1 ሚሊዮን ዶላር ያስገባል። ይህ ግለሰብም እንግዲህ ገንዘቡን ከመመለስ ይልቅ ወደ ተለያዩ ባንኮች ይህንን ገንዘብ ይልኳል። አንዳንድ እቃዎች ይገዛል፣ ለዘመድ ሳይቀር ይሰጣል። ታዲያ በስተመጨረሻ ይህ ግለሰብ ይያዝና ቢያንስ ከ200,000 ዶላር በላይ የሚሆነውን አጥፍቷል። የቀረውን ገንዘብ ከምትመልስ ወይስ 1 ዓመት እስር ይሻላል ቢባልም እሱም 1 ዓመት ብታሰር ይሻለኛል ገንዘቡን አልመልስም በማለት እንግዲህ 1 ዓመት ተፈርዶበታል። እናንተ ብትሆኑ ምን ታደርጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። እናንተ ብትሆኑ ምን ታደርጋላችሁ? እስቲ ይሄ እውነትም ለፊናንስ ቲዩብ ቤተሰቦች በሙሉ ይሄ ጥያቄ ለእናንተ ነው። በእኔ በኩል ግን ማለት ነው አይደለም 1 ዓመት ያው ለምን 5-10 ዓመት አይሆንም? ኧረ እንገባለን። ኧረ ወይኔ ግን እውነት ቢሆንም ግን አሁን እኮ ጊዜው እስር በገንዘብ ተቀይሯል። ኧረ ምን አይነት ጊዜ ነው? ሰላም ነው አለን እግዚአብሔር ይመስገን አለን። የመተንፈሻ ግብር ከፍላለህ ማለት የመተንፈሻ ግብር ከፈላል እንዴ? ስለሱም አዎ የመተንፈሻ ማለት የአየር ወደ ውስጥ ነው ወደ ውጭ የምናረግበት አለ አይደል? የሱ ግብር ነው እንግዲህ አሁን እዚህ ጋር የሚቆጥረው የመሬት የግድግዳ የካርታ የብዙ ነገር አላችሁ። ስንት ነገር ከፈለን። አሁን ደግሞ የመተንፈሻ ምን ማለት ነው? ቆይ ቤታችሁ ውስጥ ዶሮ ነው የሚሰማኝ? አዎ ዶሮ አለ። አዎ ለባል የገዛ ነው ዶሮ አለ። አዎ ለሷም ትከፍላላችሁ። ለሷ 10,000 ብር። እንዴት 1,000 ብር እኮ ነው የገዛው። ከመጀመሩ ነው ለዶሮ ምን ከፍለው ትሰማለህ? ወይ ትሰጠኛለህ ዶሮን ወይ ትከፍላለህ። ውሰደው 1,000 ብር ገዝቼማ 10,000 ብር አልከፍልም። እሺ መኖር ማይቻልበት ዘመን። ካልሲ ስንት ነው ብዛቱ? ምን ያደርግላል? እሺ 7 ካልሲ። በጣም ጥሩ 7 ካልሲና ውስጥ ሱሪ ስንት ነው? ሙታንታ አለ አይደል? አለኝ። አዎ ስንት ሙታንታ? 6 ለሱም ግብር 45,000 ብር ወረዳ መተን እንከፈል ተቀበል። ወረዳ መተን መኖር ማይቻልበት ሀገር የፈለግከው ማለት ትችላለህ። ሄደህ ትከፍላለህ። ጨርሻለሁ። ከባድ ነው ይሄ ከባድ ነው። እዚህ ላይ ላችሁ በግብር ነገር ምንም መነካካት አያስፈልግም፣ ማሳለፍ ብቻ። ሰላም ውለሻል እናት? ሰላም። ያኛው ልጅ ጫት ቅሞ ጫት የሚፈሰው ልጅ ፈስቶብሽ ነው እንደዚህ አረንጓዴ ባረንጓዴ እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦቹ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣን። እንግዲህ የመንገድ ላይ ንግድ ነበር የምትሰራው አይደል? ይሄ ደግሞ ያው በመንግስት ደረጃ ይሄ ነገር አይፈቀድም። ስሜት ያውኝ ነው አማራጫች። ከዛ በፊትም ቪዲዮዎች ፖስት ነበር፣ ግን የዛኔ ግን ታውቃለህ በጣም ስሜት ያውኝ ነበር። ተስፋ ወደ መቁረጥ ጫፍ ላይ ደርሼ ነበር። ከዛ ይሄን ሐሳቤ ለምን አላካፍላቸውም ብዬ ነው ቪዲዮ የሰራው ማለት ነው። ከቪዲዮ በኋላ ብዙ አልቅሻለሁ፣ ብዙ ነገር አድርጌያለሁ። እናቴ ነበር ከጎን የምትቆመው። እናቴ ደግሞ በህይወት የለችም። 7 ዓመት ልጅ ያለው ነው ትታኝ ሄደችው። አማራጫችን ነው እንጂ የመማር ፍላጎት በጣም ነበረኝ። ከዛ ጦርነቱም ሲነሳ በቃ ምንም እድል አላገኘሁም። ስንት ዓመት ነው? 18
18 ዓመት ነው ገና ስንት እኮ እግዚአብሔር እድሜና ጤና ይስጠኝ ነው ማለት ያለበት እንጂ ከዚህ በላይ ታሪክ ትሰራለህ ከዚህ በላይ በጣም ብዙ ስራዎችን ትሰራለህ እና ተስፋ ስትቆርጥ ሳይ በጣም እኔም ስለተሰማኝ ነው እኔም እንዳንተ ችግር ውስጥ ገብቼ አውቃለሁ በህይወቴ ግን ከእግዚአብሔር ጋር ሆኖ ማያልፍ ነገር የለም ቢኒዬ ገብቷል ስለዚህ ተስፋ እንዳትቆርጥ እና ይሄንን ቪዲዮ የምታዩ ሰዎች እንግዲህ ቢኒን በቻላችሁት መንገድ አግዙት የዚህ ኮንሰፕቱ ቢኒን ለመርዳት ነው ባለፈው ያው የደረሰበት እነዚህ ላይ እንደተናገረው ነውና ሁላችሁም ማገዝ የምትፈልጉ እዛው በቲክቶክ አካውንቱ ላይ ማግኘት ትችላላችሁ ሁለቱ ሴዶ ነው ምናምን ያልካቸው እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም ፖለቲከኛ ነኝ እንጂ እሺ ሁለቱን መግጠም ይችላል በአንድ ሪንግ ውስጥ ኖካውት ነው ማረገው በበቃ በማይክሮ ሰከንድ ሁለቱን አቤት አቤት ኖካውት ነው ማረገው 30 ሰከንድ ብቻ ነው ለባ አንድ ላንድ አልገጥ አጃብ እኮ ዶሮ አንድ አውራ ዶሮ አንድ ላይ ነው ሰው ይለው ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል ቤተሰቦቹስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። ደህና ናቸው። የፖለቲካ ነው። ሱስ አለበት? አዎ። ምን አይነት መቼም እንደዚህ ሄዶ ግን መቼም ሽምግልና ይቀበላሉ ማለት ከባድ ነው እሺ ጃኒና ሰላም ተስፋዬ ተገናኝተዋል እሺ ምንድነው ኧረ ጊፍት ትጠላላችሁ ይሄኔ መሰለ ጥበብ ለእናትህ ነው ለአድናቂዋ ነው ጃኒ ይላል የኔ ወርቅ እስኪ በእናትህ ንግስት ማርያምን ኩን እኮ ነች ፎቶጄኒክ በስመ አብ ይገሳ በላይ አይ ይገባታል ሰላም ተስፋዬ የሚገባት አርቲስት ምንድነው ምን ያህል ቢተማመንበት ነው ቆይ ምን ያህል ቢተማመን ጉድ አረበስ እኔ ራሱ ተሳቀቅኩ በስመ አብ ረብ መድኃኒዓለም ኧረ ነፍ እንዴት ነው ሰላም ነው እንዴት ነው አለቃ በርታ አንኩሩ ይቀመጣል ነው አይ ሚኪ ማይኮ ሰርተ ተለጥ ጆንዳር የለም አይ ጊዜ ይሄው ያኔ እንደዛ ለታሪክ ይቀመጥ ተብሎ የተቀምጣውን ሲወጣ ዛሬ ልጄ ፔሬዳይች በቀም ፈርስት ፔሬድ ማለት ነው አረጋት ዘጠነኛው ደረሰ ማለት ነው ምንድነው ሻው ነው እዚህ ላይ ምንም አስተያየት መስጠት አይቻልም ግልጽ የሆነ ጥያቄ ነው ለኤቢ ማርሻል ኒውቲናስ በጣም ጂዋገ መኪና ወደው በጣም ነው የምወደው ብራውስ በጣም ነው የሚመቸኝ በጣም እና ህልሜ ነው ሶ መንዳት ፈልጋለሁ እና ዱባይ ልመጣ ነው ሶ ታስነዳኛለህ ወይ ነው ጭውው ታስነዳኛለህ ወይ አረቢያን ግሬ ነው ግን ያንተ አርሚ ከለር ነው የሚባለው እሱ ነው ኢትስ ኦኬ ቻው እንዳስፈልጋለሁ ረካው ነው ካስነዳኝ በጣም ደስ ይለኛል በፎሎወሮች ስም እጠይቅሃለሁ አበና ታስነዳት የቲና አስነዳት ነው እዚህ ጋር አንዱም ናለ ትዳር ውስጥ ያላችሁ ወንዶች ሳታስነቁ በኮሜንት ንገሩኝ እናግባ ወይስ አናግባ እሺ ኮሜንት ዛሬ ጠዋት ከቤት ስወጣ መስጊድ ተሳለምኩ ምን አሰብኩ ታዲያ
ኧረ ደስ ይላል። አግባ ብነት የሌለው ጥያቄ ነው። ይቅር ብነት የሌለው ጥያቄ ነው። አግባ ከሌሊቱ 7 ሰዓት ነው ውሃ ቅዳ ተብዬ እየቀዳው ነው። ይሄን የመሰለ በረከት ከየት ይገኛል? ከሌሊቱ 7 ሰዓት ወራው ካገባው በኋላ ነገሮች እየገቡኝ አይደለም። ኧረ ግን አግባ ወንድሜ። በ25 ዓመቴ አንድ ጥቁር ፀጉር የለኝም። መቻልኩተረው ቆይ ነደዳ አንደደች 3 ቀን በፊት ፋይዳ ለማያያዝ ፈልጌ ከሰላ ያያዝኩ እና ምን አሰብክ? አግባ ወንድሜ። እኔ አሁን ቡና አፍልቼ ጨርሼ አብሲት እየጣልኩ ነው። ሚስቴ እኮ ዱላ ይዛ አስፈራርታኝ ነው አይደለም። ወይስ አግብተሃል? አታግባ። ኧረ ሰው ግን ኧረ ኮሜንት የሞተባቸው ሴቶች ብዙ ናቸው። ሚስት የሞተችበት ባል ግን እስካሁን የለም። ምን አሰብክ? ከባድ ነው። እናንተ ምን ትላላችሁ? አብዛኛው ግን ጤናማ ትዳር እንዳለ ሁሉ እንድታሰብ በተለይ በፊናንስ ይህን ግንዛቤ ማስተላለፍ እንፈልጋለን። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ በትህትና በጨዋ ደንብ ጻፉ እንላለን። ጫት ቢሮ ውስጥ እንደምትመለከቱት አንጥፈው ሲቅሙ ነበር የተባሉ የመንግስት ሰራተኞች በዚህ ሰዓት መነጋገሪያ ሆነዋል። በምስራቅ ሐረርጌ በመንግስት ቢሮ ውስጥ የተነሳ ነው የተባለና የመንግስት ሰራተኞች በቢሮ ቅጥር ግቢ ውስጥ ጫት በመቃም ላይ እንዳሉ የሚያሳይ ምስል በማህበራዊ ሚዲያ ገጾች ላይ በስፋት እየተሰራጨ ይገኛል። ምንም እንኳን ድርጊቱ የተፈጸመው ከስራ ሰዓት ውጪ ይሁን ወይንም በስራ ሰዓት ወይንም በሌሊት በትክክል ባይታወቅም የተሰራጨው ምስል በህዝብ ዘንድ ከፍተኛ መነጋገሪያና ቅሬታን ፈጥሯል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በቅንነት ኮመንት ላይ አጋሩ። ምንም አንልም። ኧረ ብቻ በስራ ሰዓት አይሁን ነው። በስራ ሰዓት አይሁን እንጂ ከባድ ነው። ሰው ህዝቡ የኔ ተስተዋቁሏል። ምን አይነት ጊዜ መጣት ይላል። እሺ አይሾ ስፒድ እንዳገጥሽ ምጣጣን ኮሜንት እሺ አይ ውድድሩ ሪንጋዶ ደስ ይላል። ማብለጥ አይቻል ያዝበለው። እንኳን ደስ አለሽ፣ ደሞዝ ተጨምሮልኛል። ስንት እንደተጨመረልኝ ታውቂያለሽ? 40 ብር። ኧረ ወይኔ ባርባር። አይ ማዘር የእናንተ ጸሎት ነው አይደል? ለዚህ እኛ ራሱ ደህና ነገር እየወጣን እየገባን ያለ። አይ ማን በቃ ዞር በል። ምስጋናው ያንተ ነው። ለምራት የምትይው ምስጋና እውነት ነው። ወይኔ ለሰው አይደለም፣ እኔ ለእግዚአብሔር ነው። እሺ ልብስሽን ልበሽ። እሱ 40 ብር ቀላል ነው እንዴ? በቃ ሀብት መጣ እኮ በጣም አንተ አሁን ሙድ መያዝ ነው። ኧረ በእናትህ እውነት አሁን ለነሱ የነሱ በረከት ነው ያቆየን። እባክህ 4000 ራሱ ቢጨመር ያው በረከት የለውም፣ ብሩ ሰላቢ ነው። ምንድን ነው ኧረ በስመ አብ ምንድን ነው የሚያሳየን ግን? 2018 አላልቃለን እኮ ጉድ ነው። ምን አይነት ፋራ ኬክ ሃይብ ላይ የተባለው ለዚህ ነው። ወንደረግልሽ ምን አለስ ነገር አለ ነገር ይሁንና አዎ ለነገሩ ሰው የጎደለውን ነው የሚያነሳው። አምጣው ለአንተ ጭንቅላት ይሁንልህ በቃ ለአንተ ጭንቅላት ይሁን። የሚገርም መልስ ምት የሚገርም ማታ ከጀለስ ጋር ስትለያይ የዛሬ ቪዲዮዎች በዚህ ተጠናቋል። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ጻፉልን እና ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ፊናንስ ቲዩብን ይቀላቀሉ እያልን በቀጣይ ቪዲዮዎች እስከምንገናኝ ቻው ቻው።